በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሙሱ ለሚያዝያ በዛቲ ዕለት አይረፍ አቢይ ነቢይ ሕዝቅኤል ወልደ ቡዝ ካህን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዝያ 5 በዝች ቀን የካህኑ የቡዝ ልጅ ታላቅ ነቢይ ሕዝቅኤል አረፈ። ይህም ካህንም ነቢይም ሆኖ ናቡከደነጾር የእስራኤልን ልጆች በማረኳቸው ጊዜ ወደ ባቢሎን ተማርኮ ሄደ። በባቢሎንም አገር ሳለ የትንቢት መንፈስ በላዩ አደረ። በትንቢቱ ውስጥ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበረች ድንግል እመቤታችን ማርያም ስለመወለዱና ከወለደችውም በኋላ በድንግልና ጸንታ ስለመኖሯ ተናገረ። እንዲህም ብሎ ትንቢት ተናገረ። እኔ ወደ ምስራቅ ስመለከት የተዘጋች ደጅ አየሁ። ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ከእርሱ በቀር የሚገባም የሚወጣም የለም አለኝ። ሁለተኛም ስለ ክርስትና ጥምቀት በንጹሕ ውሃ እረጫችኋለሁ፣ ከኃጢአታችሁም ትነጻላችሁ፣ ከርኩሰታችሁም ሁሉ አዲስ ልብን እሰጣችኋለሁ፣ አዲስ እውቀትንም አሳድርባችኋለሁ። ድንቁርና ያለበትን ልብ ከሰውነታችሁ አርቄ እውቀት ያለውን ልብ እሰጣችኋለሁ። መንፈስ ቅዱስም ተቀብለው የእግዚአብሔር ልጆች እንደሚሆኑ ተናገረ። ሕዝቡንም ማስተማር ስለመተዋቸው ካህናትን ሲገስጽ ካላስተማራችኋቸውና ካላነቃችኋቸው የሰዎችን ነፍስ እግዚአብሔር ከእናንተ ይፈልጋል አላቸው። ደግሞ ስለ ሥጋ መነሳት በሕይወት ለመኖር ቢሆን ወይም በስቃይ አስቀድሞ እንደነበሩት በድኖች ተነስተው ከነፍሶቻቸው ጋር አንድ ሊሆኑ አላቸው ብሎ ተናገረ። ለሚያነባቸው የሚጠቅሙ ብዙዎች ትንቢቶችን ተናገረ። እግዚአብሔርም በእጆቹ ብዙ ድንቆች ተአምራቶችን ገለጠ። የእስራኤል ልጆች በባቢሎን ሳሉ ጣዖት ባመለኩ ጊዜ ገሰጻቸው። ስለዚህ አለቆቻቸው በጠላትነት በላዩ ተነስተው ገደሉት። ይህም ሁሉ ትንቢት የክብር ባለቤት መድኃኒታችን ሰው ከመሆኑ በፊት ነው። የትንቢቱም ዘመን 20 ዓመት ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለሕዝቅኤል ለማርያም ዘነጸራ በአምሳለ እጹት ወህት ዘእደ አምላክ ሳረራ ምንዳብ የስደት ፈጺሞ ወተጽዮ መከራ ፈለሰ ዮም ለዓለመ ጽልመት እምጻይራ ድረ ተነበ ዓመታት እስራ ሰላም ለዲዮስቆሮስ ዘዘጋፉ በማይጾ ወብነ አርምሞ ተፍመ ከመይን ብባምጾ መጠን 40 ዓመት ወመንፈቃ ዓመት በያይጽጾ እለ የውጽዎ ሶበ ጎድጎድ ዋንቀጾ ውስተ ደብረ ገዳም ይታባ ይርአዩ ገጾ። በዝችም ዕለት የአፍላሚ የታወድራ የመነኮስ አርሳኒና የዋስለዲስ የገድላቸው መታሰቢያ ነው። በረከታቸውም ከኛ ጋር ለዘላለሙ ይኑር አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፍ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ እምላ አበው ብውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባካያን ሰማዕት ወጻድቃን ደናግል አዲዮ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምኖስ ሰሳል ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉ እምባይ ስቡረ ይማረን ኢየሱስ ክርስቶስ እግዚኦ ኩነኔ ከአቦ ለንጉሥ ጽርቀከኒ ለወልደ ንጉሥ አግር ጸራ ታይተገሪያ ለሀገሪትነ ኢትዮጵያ ለዓለም ዓለም አሜን።